እኛ የኢትዮጵያ ብሔሮችና ብሔረሰቦች ህዝቦች ነው የሚለው እኛ ግን በምናሻሽለው ህገ መንግስት ላይ እኛ የኢትዮጵያ ዜጎች ነው። እንግዲህ በህገ መንግስቱ መሰረት ምርጫ በዚህ ዓመት ይካሄዳል፣ ግን አስቻይ ሁኔታ አለ ብለን ደግሞ አናስብም። ልንወጣ እንችላለን ከምርጫው። እነዚህ ታጣቂዎች ያለምንም ምክንያት አይደለም በጫካ ውስጥ ያሉት ብለን እናምናለን። ህዝባችን የህልውና አደጋ አለበት፣ በሰላማዊ መንገድ ደግሞ መንቀሳቀስ ከባድ ነው የሚል እንትን ያላቸው እና እሱን አክሴፕት እናደርጋለን። አማራ ክልል ላይ አሁን ይፋዊ ፖለቲካዊ እንቅስቃሴዎችን እያደረግን አይደለም፣ አናደርግም። አሁንም ቢሆን ጫና እየደረሰ ያለው አዲስ አበባ ላይ እየተንቀሳቀስን ባለን የፖለቲካ ፓርቲ ሰዎችና አመራሮች ላይ ጭምር ነው። እኛ በተደጋጋሚ እንላለን ስርዓቱ ጋር ተጠግተው ነገር ግን ቆመንለታል ለሚሉ ህዝብ አንድም ቀን ድምጽ ሆነው የማያውቁ ፓርቲዎች አሉ። አማራ ክልል እንኳን ሳይሄዱ አዲስ አበባ ተቀምጠው ነገር የመሰረተ የአማራ ህዝብ ነው የሚሉ ፓርቲዎች አሉ። አንዳንድ ፓርቲዎች እንዲሁ ስልጣን ለማግኘትና ስልጣን ካገኙ በኋላ ደግሞ የራሳቸውን ጓዶች ጭምር የረሱ ዞር ያደረጉ ሰዎች አሉ። የምርጫ ክርክርን ጭምር የሚቆርጡ የሚዲያ ተቋማት አሉ። ኢንተርቪዎችን ማያስተላልፉ የሚዲያ ተቋማት አሉና አሁን ላይ ያለው የሚዲያ ተቋማት ገለልተኝነት በጣም ጥያቄ ውስጥ የሚገባ ነው። ምርጫ ቦርድ አመራሮቹ ሄልፕፉል ናቸው። በደንብ ተባብረን እየሰራን ነው የምንገኘው። ግን እንደ ተቋም ገለልተኝነት ደግሞ ለኛ ጥያቄ ውስጥ ነው። አሁን ያለው መንግስት እንኳን የምርጫ ቦርድን እንኳን ስልጣን የሚይዝበትን ሂደት የሚመራለትን ተቋም ይቅርና የሰብአዊ መብት ተቋማትን ጭምር እያፈነና በራሱ ሹማምንት እየተካ ያለበት ሁኔታ ነው የሚገኝ። ገለልተኛ የሆኑ ዓለም አቀፍ ታዛቢዎች በሌሉበት ምርጫ ማድረግ ምርጫውን እንዲጭበረበር ተጋላጭ ማድረግ ነው የሚል አቋም አለ። ነገር ግን እነዛ ተቋማት ደግሞ በሌሉበት አሁን ላይ ምርጫ ማድረግ በተለይ ለተቃዋሚ ፓርቲዎች ጥሩ ነው ብለን አናስብም። በሚታወቅ መንገድ ነው ራሱ ክትትል ያለው። ማን እየተከታተለህ እንደሆነ በራሱ በመታቀው መጠን ነው። ለመንግስት ቅርበት ካላቸው ከባለስልጣናቱ ጭምር አሻይ ሁኔታዎች ካልተሟሉ ከዚህ ምርጫ ምንም ኤክስፔክት ላደርግ የምችለው ነገር አይኖርም። እንደ ፓርቲም ኤክስፔክት የምናደርገው ነገር አይደለም። ሰላም ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን፣ በዛሬው ዕለት በእንግዳ ሰዓታችን ፖለቲከኛ ሚስጥረ ስላሴ ታምራትን ይዘንላችሁ ቀርበናል። ቦርከና የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ዋና ጸሐፊ፣ በተመሳሳይ መልኩ 4 የፖለቲካ ፓርቲዎች በጋራ የመሰረቱት የትብብር ለኢትዮጵያ አንድነት ዋና ጸሐፊ ከሆኑት ሚስጥረ ስላሴ ታምራት ጋር ባደረገው ቆይታ በቀጣይ ይካሄዳል ተብሎ ስለሚጠበቀው 7ኛው ጠቅላላ ምርጫ ትኩረቱን አድርጓል። ውይይቱን እንድትከታተሉን በአክብሮት እየጋበዝን ወደ ፕሮግራሙ እናልፋለን። ሚስጥረ ስላሴ ታምራት እንግዳችን ስለሆነች እናመሰግናለን። አመሰግናለሁ። ወደ መጀመሪያው ጥያቄ ይለፍ። ትብብሩ በጋራ ያስተዋወቀው ማኒፌስቶን በተመለከተ ያለው ጉዳይ እናስቀድማለን። ከሌሎች ፓርቲዎች በምን እንለያለን ትላላችሁ? ለህዝብስ ምን ይዛችሁ መጣችሁ? የህገ መንግስት ማሻሻያንም ጨምሮ ማለት ነው። በአንቀጽ ምን መሻሻል አለበት የሚለውን አስቀምጠናል። በዋናነት ለምሳሌ አንዳንዶቹን ለመጥቀስ ያህል ህገ መንግስቱ መግቢያ ላይ ፕሪያምብሉ ላይ ያለው ምንድነው? እኛ የኢትዮጵያ ብሔሮችና ብሔረሰቦች ህዝቦች ነው የሚለው። እኛ ግን በምናሻሽለው ህገ መንግስት ላይ እኛ የኢትዮጵያ ዜጎች ነው የሚሆነው። እንዲሁ አንቀጽ 93 ላይ በአስቸኳይ ጊዜ አዋጅ ወቅት የሰብአዊና የዲሞክራሲያዊ መብቶች እንደምታውቀው ይረገጣሉና በዛ ያንን ባከበረ የሰብአዊና ዲሞክራሲያዊ መብቶችን ባከበረ መልኩ የትኛው የሚወጡ አዋጆች በዛ መንገድ እንዲቀጥሉ ማሻሻያዎች እናደርጋለን። አንቀጽ 40 ነው። አንቀጽ 3 አካባቢ ደግሞ ከመሬት ጋር በተያያዘ የመሬት ባለቤትነት ጋር በእኛ የመንግስት የግልና የወል ነው የመሬት ባለቤትነት። ስለዚህ በዛ መንገድ ይሻሻላል። እንዲሁ ደግሞ የሚወጡ አዋጆች አሉ እንደምታውቀው በተለያየ ጊዜ በተለያዩ ምክንያቶች የሚወጡ አዋጆች አሉ። እነዛ አዋጆች የህገ መንግስቱን የበላይ ህግነት በማይጻረሩና ከህገ መንግስቱ ተቃራኒ ባልሆነ መልኩ እንዲወጡ በዛ መልኩ እንዲሻሻል ነው የምናደርገው ማለት ነው። ስለዚህ ህገ መንግስት ማሻሻያ ዋነኛው ቅድሚያ ሰጥተን ልንሰራ የምንችለው ነገሮች ውስጥ አንዱ እሱ ነው። በቅርቡ በአማራ ክልል ታጥቆ የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ አፍብን በክልሉ ምርጫ እንደማይደረግ አስታውቋል። በምርጫ የሚሳተፉ አካላት ላይም እርምጃ ሊወስድ እንደሚችል አስጠንቅቋል። በአንጻሩ የክልሉ ሰላምና ጸጥታ ቢሮ የፋኖን ማሳሰቢያ ውድቅ በማድረግም ምርጫ ይደረጋል ብሏል። በተመሳሳይ መልኩም በኦሮሚያ ክልል እንዲሁ መንግስት ኦነግ ሸኔ በማለት በአሸባሪነት የፈረጀው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ኃይልም በኦሮሚያ ክልል ምርጫ እንዳይደረግ አሳስቧል። የፌዴራል መንግስትም እንደምናየው በሰፊው ተዘጋጅቷል። ምርጫ ቦርዱ ስራውን እየሰራ ይገኛል። ፓርቲያችሁ በዚህ ውዝግብ መሀል ምርጫ ማድረግን እንዴት ያየዋል? ለመሆኑ ምርጫ ለማድረግ አስቻይ ሁኔታ አለ ብሎ ያምናል? በተደጋጋሚ ለምርጫ አስቻይ ሁኔታዎች እንደሌሉ ገልጸናል። በዚህ ዓመት ብቻ አይደለም ያንን ስንገልጽ የቆየ የነበረው ከአለፉት ዓመታት ጀምሮ ነው። እንግዲህ በህገ መንግስቱ መሰረት ምርጫ በዚህ ዓመት ይካሄዳል። እንደሚካሄድ እናውቃለን። ግን አስቻይ ሁኔታ አለ ብለን ደግሞ አናስብም። ይሄንን በሁለት ከፍዬ ላስረዳ። አንደኛው እንደ ኢህአፓ ላስረዳ። እንደ ኢህአፓ ቅድመ ሁኔታዎችን አስቀምጠናል። በምርጫ ውስጥ ለመሳተፍ ሂደት ውስጥ አለን። እጩዎችን አቅርበናል። እየተንቀሳቀስን ያለ ነው። ነገር ግን በምርጫ ውስጥ ከመጨረሻው ለመቀጠል ቅድመ ሁኔታዎችን አስቀምጠናል። የፖለቲካ እስረኞች መፈታት፣ የሰብአዊና ዲሞክራሲያዊ መብቶች መከበር፣
የጦርነት መቆም ትክክለኛና ፍትሃዊ ድርድር መኖር እንዲሁ ደግሞ የዓለም አቀፍ ታዛቢዎች መምጣት አለባቸው በሚል የተለያዩ ቅድመ ሁኔታዎችን አስቀምጣል። እነዚህ ቅድመ ሁኔታዎች ካልተሟሉ ምርጫው ዲሞክራሲያዊና ፍትሃዊ ይሆናል የሚል እምነት የለንም። ምርጫ ለማድረግም አስቻይ ሁኔታ አለ ብለን አናስብም፣ እንደዚሁ አድርግ ያለው ለማለት ያህል ካልሆነ በስተቀር። ስለዚህ እናንተም እንደ ኦሮሞ ፌዴራሊስት ኮንግረስ ተሳትፈናል ለማለት ነው በምርጫ የምትወዳደሩት? አይ ልንወጣ እንችላለን ከምርጫው እስከ መውጣት የሚደርስ እንትኖችን እንደ ፓርቲ እንደ ኢሃፓ እነዚህ ቅድመ ሁኔታዎች የማይሟሉ ከሆነ ፍትሃዊ ምርጫ እንደሚደረግ አናምንም። በአጃቢነትና ደግሞ ተሳትፈናል ለማለት ያህል ብቻ ደግሞ የመቀጠል ፍላጎት ስለሌለን ከምርጫው ራሳችንን ኤክስክሉድ እስከማድረግ ድረስ የሚደርሱ ፖለቲካዊ ውሳኔዎችን እንወስናለን። እንደ ቅንጅትም እነዚህን በተመሳሳይ ያስቀምጠናል። ኦፍ ኮርስ ከዛ በኋላ ምን አይነት ውሳኔዎች ተወስናላችሁ እንደ ቅንጅት የሚለውን ወደፊት እየተነጋገረን የምናየው ነገር ቢሆንም በኢሃፓ በኩል ግን ያለው አቋም ያ ነው ማለት ነው። ከታጣቂዎች ጋር በተያያዘ እኛ ኮዝ አላቸው ብለን እናምናለን። በተደጋጋሚ እንደገለጽ ነው እነዚህ ታጣቂዎች ያለምንም ምክንያት አይደለም የዛ በጫካ ውስጥ ያሉት ብለን እናምናለን። የህልውና ህዝባችን የህልውና አደጋ አለበት፣ በሰላማዊ መንገድ ደግሞ መንቀሳቀስ ከባድ ነው የሚል እንትን ያላቸው እና እሱን አክሴፕት እናደርጋለን እኛም እንዳልኩ የስትራቴጂ የእንቅስቃሴ ልዩነቶች ቢኖርም እኛ በሰላማዊ መንገድ ነው የምንታገለው። ነገር ግን የህልውና ጥያቄውን የምናቃልለውና የለም ብለን የምናልፈው ጉዳይ አይደለም፣ ወይም እየታገሉለት ያለውን ኮዝ ማለት ነው። ስለዚህ በዛ መንገድ እንግዲህ ቅድም እንዳልኩ ፍትሃዊና ገለልተኛ ድርድር እንዲኖር እየሞከርን ነው። እኛም ፕሬሸር ለማድረግ እየሞከርን ያለ ነው። ነገር ግን ያ የሚሆንበት ሁኔታ አሁን ላይ እየጠበበ ያለ ይመስላል። እንዳየኸውም ደግሞ በፋኖና በኦሮሞ ነጻነት ሰራዊት በኩል የሚወጡ ነገሮች አሉ። ምርጫ እንቅስቃሴ ጋር በተመለከተ እንግዲህ እኛ ዛሬ ይሄ መግለጫ ወይም እነሱ መግለጫ ሲያወጡ አይደለም ስላስቻይ ሁኔታዎች ማውራት የጀመርነው። በአማራ ክልል ያለንን ተሳትፎም በሂደት እንደምንገመገም ከዚህ በፊት በጣም በተደጋጋሚ በመግለጫም በቃለ መጠይቆችም የተናገርነው ጉዳይ ነው። እንግዲህ ያ ከሆነ እንግዲህ ኦፊሻሊ ደግሞ የእጩዎቻችን ህይወት አደጋ ላይ የሚወድቅበት ሁኔታ ከሆነ ያለውና ምርጫው ዲሞክራሲያዊና ፍትሃዊ የማይሆን ከሆነ በአማራ ክልል ያለንን እንቅስቃሴ ኦፊሻል እንቅስቃሴዎችን ፖለቲካዊ ይፋ የሆኑ ፖለቲካዊ እንቅስቃሴዎችን እንዳቆምን መግለጫ አውጥተናል እንደ ትብብር። ስለዚህ በአማራ ክልል ላይ አሁን ይፋዊ ፖለቲካዊ እንቅስቃሴዎችን እያደረግን አይደለም፣ አናደርግም ማለት ነው። ያ የሚሆነው መቼ ነው? በትክክለኛ ድርድሮች ተደርገው ሁሉም አካል ታጣቂም በለው መንግስትም በለው በትክክል መብቱ የሆነውን የምክክር ሂደት አሁን እንዳለው የምክክር ኮሚሽን ሳይሆን ትክክለኛ የምክክር ሂደት የድርድር ሂደት አምኖበት ሲቀበለው ይሆናል ማለት ነው። ትክክለኛ ምርጫ ለማድረግ እነዛ ሁኔታዎች አሉ። ስለዚህ እኛም በዛ መስመር ውስጥ ነው እየተጓዝን ያለን። በአዲስ አበባ እጩዎቹን በማስመዝገብ ትብብሩ ገዥውን ብልጽግናን በልጦታል ይባላል። ያለው እውነታን ብትነግሪኝ። አሁን ላይ ምርጫ ቦርድ ያወጣው ዴታ እንደዛ አይደለም የሚለው ነገር ግን የቅንጅታችን እናት ፓርቲ በቅርብ ነው ወደ ቅንጅቱ እንዲመለስ የተፈቀደለት። ስለዚህ አሁን ላይ ያለው ዴታ እናት ፓርቲ እያስመዘገበም ያላስመዘገባቸው እጩዎች ያሉበት ነው። ስለዚህ ይጨምራል ቁጥሩ ማለት ነው። አሁን ላይ እናት ፓርቲ በቀዳሚነት ህዳሴ ፓርቲ ነበር የነበረው። ኦፍ ኮርስ ይሄንን ማውጣት አይጠበቅም፣ ግን ለመረጃ ህዳሴ ፓርቲ እንደሆነ ነው ያየሁት። ነገር ግን አሁን ላይ የእናት ፓርቲ እጩዎች ሙሉ በሙሉ ከተመዘገቡና የኛም ደግሞ እንደ ትብብር የሚያስመዘገብናቸው ከእናት ፓርቲ በፊት ያስመዘገብናቸው አፕሊኬሽን ፕሮሰስ ላይ ያሉ አሉ። አፕሊኬሽን ላይ ሆነው ሬጂስተር ያልተደረጉ በጊዜ ማለቅ ምናምን ግን ሲስተም ላይ የገቡ እጩዎች አሉና እነሱን እንትን አላደረገም። እነሱን እንትን ምንድነው አላካተተም። ይሄ የወጣው መረጃ አሁን ላይ ያለው መረጃ ማለት ነው። ስለዚህ እሱ ሲሆን አንደኛ እንደምንሆን ኤክስፔክት ማድረገው። ገዢው ብልጽግና ፓርቲ እጩዎችን ከተለያዩ የሙያ ዘርፎች እያካተተ ነው። ከሙዚቃና ከሚዲያ ያሉ ሰዎችም ተካተዋል። የእጩዎቹ የትምህርት ዝግጅትም እያወዛገበ ይገኛል። ይህንን እንዴት ታዩታላችሁ? እኛ በየአካባቢው ነጣጥለን የምናየው አይደለም። የምርጫ የተሳትፎ ሂደታችንን እንደ ኢሃፓ በተለይ አስቻይ ሁኔታዎች ካልተሟሉ እንግዲህ አልተሟሉ የምንለው ምናልባት ስለ ጦርነት ላናነሳ እንችላለን። ግን አዲስ አበባ ውስጥ ነው የፖለቲካ እስረኞች ያሉት። አሁንም ቢሆን ጫና እየደረሰ ያለው አዲስ አበባ ላይ እየተንቀሳቀስን ባለን የፖለቲካ ፓርቲ ሰዎችና አመራሮች ላይ ጭምር ነው። ስለዚህ ከሌላው የተለየ እንትን ሊኖረው አይችልም የአዲስ አበባ ሁኔታ። ግን እንደ አዲስ አበባ ስፔሲፊክ በሌላው አካባቢ አስቻይ ሁኔታ የለም የምንልባቸው ነገሮች ለአዲስ አበባም ይሰራሉ። ስለዚህ አሁንም የምርጫ ሂደታችን እንደ ኢሃፓ የምንገመገመው በአስቻይ ሁኔታዎቹ መሟላትና አለመሟላት ላይ ነው ማለት ነው። ነገር ግን እኛ አሁን በዚህ ምርጫ ውስጥ ባንሳተፍ የመሰረዝ አደጋ ልክ እንደ ኦፌኮ ባለፈው ምርጫ ያልተሳተፈን አይደለንም፣ ተሳትፈናል። ባለፈው ምርጫ ከሱ አንፃር ሳይሆን በትክክል ምርጫው ይደረጋል ወይ ምርጫው አስቻይ ሁኔታዎች አሉት ወይ ከሚለው ሁኔታ አንፃር ነው ነገሮችን የምንገመግመውና ኤክስክሉድ እናደርግ የምንችልባቸው ሁኔታዎች አሉ፣ ቅድመ ሁኔታው የማይሟላ ከሆነ ማለት ነው። እሱን በጊዜ ሂደት ይፋ የምናደርገው ነገር ሆኖ ሳለ ከእጩዎች ማንነት የትምህርት ደረጃ ጋር በተያያዘ ኢትዮጵያዊ የመምረጥና የመመረጥ መብት አለው። ነገር ግን
ደግሞ የምናያቸው ነገሮች አሉ። ምናልባት በተለይ ከመሰረታዊ ትምህርት አንፃር ብቻ ሳይሆን ከኢንቴግሪቲ ለማህበረሰብ ካለው ቅርበት እና ከተለያዩ ነገሮች ሊገመገሙ የሚችሉ ነገሮች ናቸውና ምናልባት የትምህርት ደረጃን ብቻ ማየት በተለያዩ የሀገሪቱ ክፍሎች የሚገኙና በተለይ በትምህርት ስርዓቱ ደግሞ ገለል ተደርገው አሁን ላይ የቀለም ትምህርት ያልቆጠሩ ሰዎችንም ኤክስክሉድ ማድረግ ነው የሚሆነውና በተለይ በክፍለ ሀገር ላይ ያሉ ሰዎችን ነገር ግን በደንብ ከጠየቀኝ እነዚህ ኢንቴግሪቲ ከዛ ደግሞ ለፖለቲካ ያለ ቅርበት እና የተለያዩ ነገሮች መታየት መነሳት ያለባቸው ነገሮች ናቸው። ግን ማንኛውም ኢትዮጵያዊ የመምረጥና የመመረጥ መብት አለው። ኦፍ ኮርስ በህግ ያ መብቱ ካልተገፈፈ በስተቀር ግን ደግሞ መታየት ያለባቸው ነገሮች ደግሞ አሉ በደንብ እንዲሁ በማህበረሰብ ዘንድ ተቀባይነት ስላለ ወይ ታዋቂ ስለሆነ ብቻ አንድን ሰው ወደ ፖለቲካ መሳብም አግባብ ነው ብዬ አላስብም። ሌላኛው ጥያቄ ብልጽግና ፓርቲ ኢዜማ አብን በሚሳተፉበት በአዲስ አበባ የምርጫ ክልሎች እጩዎችን አላቀረበም። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማና የአማራ ብሔራዊ ንቅናቄ አብን ደግሞ በብልጽግና ይሁንታ ስልጣን ተጋርተው አብሮ እየሰሩ ይገኛሉ። ከዚህ አንጻር የብልጽግናን ውሳኔ እንዴት ትገመግሙታላችሁ? እንግዲህ የግል ስምምነታቸውን የሚያውቁት እነሱ ናቸው። እኛ እንደዚህ ልንል አንችልም። ግን ከዚህ በፊት ከታዩ አንተም ካነሳኸው ነገር በመነሳት ይሄ ጉዳይ እውነት ሊሆን የማይችልበት ወይም እነሱ ስላሉ ነው ያላቀረቡት የሚለው እውነት ሊሆን የማይችልበት ነገር ላይኖር ይችል ይሆናል ከዚህ በፊት በነበረው ሁኔታ በመነሳት ግን እንዳልኩ የውስጥ ስምምነታቸውን የሚያውቁት እነሱ ናቸው። እኛ በተደጋጋሚ እንላለን ስርዓቱ ጋር ተጠግተው ነገር ግን ቆመንለታል ለሚሉ ህዝብ አንድም ቀን ድምጽ ሆነው የማያውቁ ፓርቲዎች አሉ። ልክ አሁን እንደጠቀስካቸው ፓርቲዎች አይነት ማለት ነው። አሁን የአማራ ክልል ላይ ያለውን ጦርነት የምታውቀው ነው። የአማራ ህዝብ ያለበትን የህልውና አደጋ የምታውቀው ነው። ነገር ግን አማራ ክልል እንኳን ሳይሄዱ አዲስ አበባ ተቀምጠው ነገር የመሰረተ የአማራ ህዝብ ነው የሚሉ ፓርቲዎች አሉ። አንዳንድ ፓርቲዎች እንዲሁ ስልጣን ለማግኘትና ስልጣን ካገኙ በኋላ ደግሞ የራሳቸውን ጓዶች ጭምር የረሱ ዞር ያደረጉ ሰዎች አሉ። ምክንያቱም እንደምታውቀው ያለመከሰስ መብቱ ሳይነሳ የታሰረው ክርስቲያን ታደለ የአብን አባል ነበረ ከዚህ ቀደም። ወደኛም የመጡ ሰዎች አሉ ከአብን ያለውን ችግር በመግለጽና ስምምነት አይኖራቸውም ልል አልችልም። ይኖራቸዋል ለማለት ግን ተጨባጭ ማስረጃ ደግሞ ያስፈልጋል። ለአንድ ሀገር ዲሞክራሲ ማደግ የመገናኛ ብዙሃን ሚና ከፍተኛ መሆኑ አይዘነጋም። በምርጫ ወቅት ደግሞ ጉልህ ሚና አለው። አንቺም በምርጫ ክርክሮች ላይ እየተሳተፍሽ ስለሆነ ነው ይህንን ጥያቄ የማነሳው። ግን የሚነሱ ቅሬታዎች አሉ። የአንቺም ንግግሮች ተቆርጠው እንደነበር አስታውቀሻል። አብዛኞቹ የኢትዮጵያ ሚዲያዎች በመንግስት ጫና ስር በሚገኙበት በዚህ ወቅት የሚዲያዎች ገለልተኝነት እንዴት ይገለጻል? አሁን ላይ አብዛኞቹ ገለልተኛ አይደሉም ለማለት የምችልበት ሁኔታ አይደለም ያለው። በተደጋጋሚ እንደውም ፖለቲከኞች መጽሐፋችሁን ካስተዋወቁላችሁ ኢንተርቪው አናደርጋችሁም ጭምር የሚሉ ሚዲያዎች ያሉበት ሀገር ላይ ነን። እሱም በግል ማቀው ኬስ ስላለ ማለት ነው። እና ያ ሁሉ ባለበት እንግዲህ ለተቃዋሚ ፓርቲዎች ክፍት ናቸው ብዬ አላስብም። እኔ ሚዲያዎች ክፍት ቢሆኑም ደግሞ እንግዲህ እንትኑ ላይ ፍሬም አደራረጉ ላይ በጣም ለነሱ በሚመቻቸው መልኩ ፍሬም የሚያደርጉና አንዳንዴም ከኮንቴክስት የወጣ ነገር የሚያቀርቡ ሚዲያዎች አሉ። ከዚህም በፊት ደግሞ እንደገለጽ ነው የምርጫ ክርክር እንግዲህ አይቆረጥም እሱ ጊቭን ነው እንትን ነውና የሚቆርጡ የምርጫ ክርክርን ጭምር የሚቆርጡ የሚዲያ ተቋማት አሉ። ኢንተርቪዎችን ማያስተላልፉ የሚዲያ ተቋማት አሉና አሁን ላይ ያለው የሚዲያ ተቋማት ገለልተኝነት በጣም ጥያቄ ውስጥ የሚገባ ነው። የምናያቸው ተጨባጭ መረጃዎች ጭምር ስላሉ እኛም ላይ የሚፈጸሙ ነገሮች ስላሉ ከአካታችነት አንፃር ይጠሩናል ሚዲያዎች። ትብብር ነን እንደምታውቀው ቅንጅቱ ትልቅ ቅንጅት ነው። ትላልቅ ፓርቲዎች ያሉበት ነውና ከእጩ አቀራረብም ጋር በተያያዘ በተለይ በምርጫ ቦርድ በኩል የሚደረጉ ክርክሮችና የሚዲያ ተቋማቱ ጭምር የሚያደርጓቸው ክርክሮች ከትብብሩ ግዙፍነት አንፃር ይጠራሉ። ነገር ግን እንዳልኩ የኢንተርቪዎችን የመቁረጥ ያለማስተላለፍ እና እንደዚሁ ደግሞ የምርጫ ክርክሮችን ጭምር ታይቶ በማይታወቅ መልኩ በመቁረጥ አሁን ላይ በጣም ድምጽ እያፈኑ ነው የሚገኙት። አንዳንድ ደግሞ መመስገን የሚገባቸውና ፕሮፌሽናል በሆነ መንገድ ስራቸውን እየሰሩ አሉ። ስለዚህ የምርጫ ክርክር ሂደት ብቻ ካወራን ማለት ነው የሌላ ጊዜውን ሁነት ትተነው ገለልተኛ እንዳልሆኑ የሚታወቁ ነገር ግን አሁን ላይ ባለው የምርጫ ክርክር ሂደት ፕሮፌሽናል ለመሆን እየሞከሩ ያሉ የሚዲያ ተቋማት አሉ። ሚስጥረ ሀገራዊ ምርጫ የማስኬድ ስልጣን የሰጠው ምርጫ ቦርድ ነው። ይህ ተቋም ብዙ ጊዜ የገለልተኝነት ጥያቄ ሲነሳበት ቆይቷል። ቦርዱ አሁን ባለበት አቋም ነፃና ተአማኒነት ያለው ምርጫ ያካሂዳል ብላችሁ ታምናላችሁ? ምርጫ ቦርድ አመራሮቹ ሄልፕፉል ናቸው፣ ተባባሪ ናቸው። በደንብ
ተቀራርበን እየሰራን ነው የምንገኘው። እንደዛ ሄልፕፉል ናቸው። በደንብ ተባብረን እየሰራን ነው የምንገኘው። ግን እንደ ተቋም ደግሞ ከጠየቀኝ የተቋሙን ገለልተኝነት ደግሞ ለኛ ጥያቄ ውስጥ ነው። ምክንያቱም ከተቋሙ አመራሮች የመነጨ ክፍተት ስላየን ወይ እንደዛ ሳይሆን አሁን ያለው መንግስት እንኳን የምርጫ ቦርድን እንኳን ስልጣን የሚይዝበትን ሂደት የሚመራለትን ተቋም ይቅርና የሰብአዊ መብት ተቋማትን ጭምር እያፈነና በራሱ ሹማምንት እየተካ ያለበት ሁኔታ ነው የሚገኘው፣ የሚዲያ ባለስልጣን ጨምሮ ማለት ነው። ስለዚህ ይሄ ሁሉ ባለበት ሁኔታ ገለልተኝነቱ ላይ ጥያቄ ላይኖረን አይችልም። ነገር ግን ደግሞ ሰዎቹ በግል በጣም ኢምፓርሻል ለመሆን የሚሞክሩ ሰዎች ናቸው። ሌላው በምርጫ ጉዳይ የሲቪል ድርጅቶች ሚናቸው ከፍተኛ መሆኑ እሙን ነው። በቀጣይ 7ኛ ጠቅላላ ምርጫ የእነዚህ መንግስት ያልሆኑ የሀገር ውስጥና ዓለም አቀፍ ተቋማት ሚና ምን መሆን አለበት ትላላችሁ? የምርጫ ታዛቢ አካላት ዓለም አቀፍ ተቋማት መግባት አለባቸው የሚል አቋም አለ። እሱን ደግሞ እንደ አንድ ቅድመ ሁኔታ ምን ያስቀመጥ ነው የገለልተኛ የሆኑ ዓለም አቀፍ ታዛቢዎች በሌሉበት ምርጫ ማድረግ ምርጫውን እንዲጭበረበር ተጋላጭ ማድረግ ነው የሚል አቋም አለን። ታዛቢዎች መኖር አለባቸው የሚል አቋም ነው ያለን። እንዳልኩ ከውጤት ጋር በተያያዘ እኛም የምናስቀምጣቸው ታዛቢዎች አሉ። ስለዚህ ዓለም አቀፍ ተቋማትን የውጤት ሂደት ብቻ አይደለም የምናየው፣ እኛ የምናቀርባቸው ታዛቢዎችም ጭምር ያለውን የውጤት ሂደት እና የድምጽ አቆጣጠር ሂደት የሚነግሩን ስለሆነ አጠቃላይ የምርጫ ሂደቱን በተመለከተ። ነገር ግን እነዛ ተቋማት ደግሞ በሌሉበት አሁን ላይ ምርጫ ማድረግ በተለይ ለተቃዋሚ ፓርቲዎች ጥሩ ነው ብለን አናስብም። የምርጫው ዜማ ላይ የፖለቲካ አመራሮች ላይ ጫና ይበዛል። መንግስት የፖለቲካ ፓርቲ እጩዎችን ሲያስር ሲያንገላታ ይታያል። የትብብሩ አባል የሆነው ፓርቲያችሁ እየገለጹት ያለና የቀጠለ ስጋቱም ሆኗል። አሁን ባለንበት ሁኔታ የደህንነት ዋስትና አላችሁ ወይ ስጋት አለባችሁ? ካለስ እንዴት ተቋቁማችሁት እያለፋችሁ ነው? አዎ እንደዚህ የሚታዩ ጫናዎች አሉ፣ የሚደረጉ ክትትሎች አሉ። እንደውም ገልጫለሁ ባለፈው ምናልባት ተመልክተው ከሆነ ከቴድሮስ ጸጋይ ጋር በነበረን ኢንተርቪው አይተው ከሆነ በሚታወቅ መንገድ ነው ራሱ ክትትል ያለው። ማን እየተከታተለህ እንደሆነ በራሱ በመታቀው መጠን ነው ክትትሉ ያለው። ግን እንዳልኩ ነው ካራክተር አሳሲኔሽን በራሱ ትልቅ ነገር ነው ማለት ወንጀል ነው አይደለም። እኛ ሀገር ውስጥ ስለሆነ እንደው በቸል ተብሎ ይታለፋል እንጂ ካራክተር አሳሲኔሽኖች አሉ በሶሻል ሚዲያው ላይ፣ በተለይ ደግሞ ለመንግስት ቅርበት ካላቸው ከባለስልጣናቱ ጭምር የሚደርሱ ፐርሰናል የሆኑ አታኮች፣ ፐርሰናል የሆኑ ካራክተር አሳሲኔሽኖች አሉ። እሱን እናያለን። እንዳልኩ ደግሞ በሴኩሪቲ ደረጃ ከውስጥ በኩል የምንሰማቸው መረጃዎች አሉ። ኢንፎርማል በሆነ መንገድ አደጋ እስከማድረስ ድረስ የሚደርሱ መረጃዎች ይወጣሉ፣ እንሰማለን። ከዛም ባለፈ ግን ክትትሎች አሉ አሁን ድረስ። ሚስጥር የመጨረሻ ጥያቄን ላንሳ። ከዚህ ምርጫ እንደ ፓርቲ ሆነ እንደ ግለሰብ ምን ትጠብቂያለሽ በሚለው ጥያቄ እንሰነባበት። ከዚህ ምርጫ ሳይሆን እኔ ከአስቻይ ሁኔታ ጋር ነው አሁን የማያይዘው። ስለዚህ አስቻይ ሁኔታዎች ካልተሟሉ ከዚህ ምርጫ ምንም ኤክስፔክት ላደርግ የምችለው ነገር አይኖርም። እንደ ፓርቲም ኤክስፔክት የምናደርገው ነገር አይደለምና በዚህ የምርጫ ሂደት ውስጥ እስካለን ድረስ አስቻይ ሁኔታዎች እንዲሟሉ ነው ምን ፕሬሸር እያደረግን እየታገለን ያለ ነው። ትግላችን አስቻይ ሁኔታዎች መሟላትና ለመሟላት ላይ ነው አሁን። ሚስጥረ ስላሴ ታምራት ለነበረን ጊዜና ለሰጠሽን ማብራሪያ በቦርከና ሚዲያ ተመልካች ስም አመሰግናለሁ። እኔም አመሰግናለሁ።